ስለኔ ያወቀችው አንድ ሚስጥር አለ። ስለዚህ እሱን ለአምን እንዳትናገር አድርጊ። ምንድን ነው ያወቀችው? ያኔም ያልተጠየቅሽውን ነገር ስትመልሺ ነው ሪከርድ የተደረገ። ሜርሲ ዛራ ምን የሆነችው ነገር አለ እንዴ? አረ የለም እናት ሶና ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችናውን አላየኋትም እንዴ? እሷ አይደለችም እንዴ ገባቸው? አረ በጭራሽ አንዳንድ ጊዜ በህይወታችን ፈተናዎች ተደጋጋሚ ይመጣሉ። ተደጋጋሚ የልብ ስብራት ይገጥሙናል። ሜርሲን ወይዘሮ ዛህራን ያጠመደችውን ወጥመድ ለወንድሟ ልጅ ሚስት አድርገዋለች። እጅግ የሚያሳዝነው ነገር ይህ ነገር መፈጠሩ እጅግ አደገኛ ነገር ነው። ማን እንደዚህ ሊያደርጋት ቻለ? ማን ውሃው ሊመርዘው ቻለ? ከባድ ነው። አቶ አምናን ድርጅቱ ቁልቁል እየሄደ እንደው ተረድቷል። ድርጅቱን የሚያከስር ወር የሚያቀብል ለተቀናቃኝ አጋር ሚስጥር የሚሰጥ በፕሮግራሙ ቀን እጅ ቆርጦ በስጦታ የላከለት እሱን እያብሰለሰለ አሁን ደግሞ የሚጠብቀው የታሰረለት የጓጓለት ልጁ በመድኃኒት እንዳጣው እያየ ነው። ወይዘሮ ሜርሲን ለእትዬ ዛህራ የደገሰችው ድግስ ጄሪ ግጥም አድርጋ ጠጥተዋለች። እጅግ የሚያሳዝን መጨረሻ። ዛህራንስ ማን ነው የሚታደጋት? ማን ነው የሚያድናት? እያን ነበር እንግዲህ አንዳንድ ጊዜ ደግ ሰዎች በምክንያት አድርጎ ፈጣሪ ከረመጥ ያወጣቸዋል እና ዛህራ ወደ ወይዘሮ ሱሙያ በመሄዷ ተርፋለች። ግን የእሷ ድግስ ጄሪ ጽዋውን ጠጥተዋለች ማለት ነው። እጅግ ደስ የሚለው ነገር ደግሞ አደራ ድራማ ላይ የምናውቃት ሶኒያ ቃል እዚህ ተቀላቅላለች። ብዙ አዳዲስ ሰዎች ተቀላቅለዋል። የድርጅቶቹ ሰራተኞች እቤት የሲፈንና የሜርሲን ተንኮል አለ። ድርጅት ውስጥ ደግሞ ሌላ አደገኞች ሰዎች አሉ። አምናን በከባዱ ተጨናንቋል። ቤቱ በአንድ እግሩ ቆመ። ትርምስምሱ ገባ። ለልጄ ስልታሰርለታለሁ፣ ለልጄ ስልታመንለታለሁኝ። ጄሪን የምጠብቃት እስከምትወልድ ነው። ከወለደች በኋላ ነገርየው ይስተካከላል። ቤሊል አንቺ ነሽ የልቤ ንግስት፣ አንቺ ነሽ የኔ ልዕልት፣ አንቺ ነሽ የወደፊቴ ሚስቴ፣ አንቺ ነሽ በሙሉ ልቤ የምቀበልሽ የሚለው አቶ አምናን ጄሪ ድንገት ልጁ ወርዶ አግኝቷል። አቶ አምናን ዳይሬክትሊ ጄሪ ወድቃ ማግኘቱ ነገሮችን ቀላል ሊያደርገው ይችላል። ሜቢ እሱ ሳያይ ምንም ሳይመለከት ራሷን ስታወደቀች ልጁ ወርዷል ቢባል ማመን ያቅተዋል። ይሄ ግን ሜቢ ከደረጃው ላይ ወድቃ ሊሆን ይችላል የሚል ሀሳብ አለ። ግን በምርመራ ሲረጋገጥ የተመረዘ መጠጥ እንደጠጣች ያሳያል ማለት ነው። ይህንን መርዝ ማን ሰጠው የሚለው በጣም አጓጊ ነው። በሌላ በኩል ቤሊል ናት። ቤሊል እንግዲህ ወይዘሮ ሜርሲን ተደብቃ አጮልቃ እያየች እያለ ከሰማይ ወደ ምድር የተፈጠፈጠች ያህል ተሰምቷታል። ቤሊል ወይዘሮ ሜርሲን ስትጠራት ማለት ነው። ይህ ማለት ኩሽና እንዲሆን የፈለገችው እንዲደረግ የፈለገችው ነገር አለ። በድብቅ እየተከታተለች ነበር የሚለውን ነገር ቆም ብላ ካሰበች እንቆቅልሹ ይፈታላታል ማለት ነው። የጊዜ ጉዳይ ነው እንጂ ቤት የለበሱት ተኩላዎች ቆዳ ለበስ ሰው መሰል አውሬዎቹ ይጋለጣሉ። ሜርሲን ለእትዬ ዛህራ የደገሰችው ድግስ የወንድሟ ልጅ ከልቧ ባይሆንም የወንድሜ ልጅ የልጅ ልጅ እያለች የምትጠብቀው የእሷን ጽዋ ተቆንጭቶታል። ለሌላ የተደገሰውን ለአምናን ልጅ ሆኗል። እንዴት ያሳዝናል። ጄሪ እንዴት ማንቀርታ አስቀምጠው ሳትል የተቀዳውን ግጥም አድርጋ ጠጥታለች። የተቀዳውን ባጠጣው እንኳን ጆክ ላይ ያለውን ውሃ ቀርታ መጠጣቱ አይቀርም። ግን ይህን ማን አደረገው? ምን ነው ጥላቶች የበዙ እግርግሬን እየተከተሉ ሰበሩኝ። እናት ያረፈች፣ የተጠቀለለ ስጦታ መጣልኝ። አክስቴ ያበደች፣ ድርጅቴ ከሰረ። አሁን ደግሞ የልጄ እናት በመርዝ ተመርዛ ልጄን አጣው። ቆይ ምን እየተካሄደ ነው በቤቴ ውስጥ? በማለት አቶ አምናን አይኑን እንዲገልጽ ሊያደርገው ይችላል። በእርግጥ
እጅግ የሚያሳዝነው ነገር ድርጅት ውስጥም አደገኛ ጆሮ ጠቢ ሰው ተቀምጦበታል። ወይዘሮ ሜርሲን እትዬ ዛህራ እንድትጎዳላት ያዘዘቻት ጄሪ መጉዳቱን ሳይሆን በንግግር ጊዜ እንድትሰጣትና ነገሮችን ችላ እንድትል ነበር የነገረቻት። እሷ ግን እኔ ጋር እየተፎካከርሽ ነው በማለት ለእትዬ ዛህራ ደግሳ የነበረችውን የተመረዘ ጽዋ ጄሪ ተጎንጭተዋለች። ጄሪ በእርግጥ የልጁ መውረድ አጋጣሚው ያሳዝናል እንጂ ያምናል ልጅ አይደለም የሚል የልብ ስብራት ከሚገጥመው በእንደዚህ ያለ ኬዝ የሆነ ነገር ተፈጥሮ መውረዱ የበለጠ ጭንቀቱን ያባብስበታል። እኔ ስለማልንከባከባት፣ እኔ ስለማላግዛት፣ እኔ አንደርስታንድ ስለማላረጋት ሊል ይችላል። ግን ወደ ሆስፒታል ከሄደች እንደተመረዘች እና የተመረዘ መጠጥ እንደጠጣች ይነገራቸዋል። የዚያን ቀን ወይዘሮ ሜርሲን ይህ ሁሉ የአንቺ ሴራ ነው የሚል ነገር እትዬ ዛህራ ናት የምጠረጥረው። ቤሊል በተለይ ወይዘሮ ሜርሲን አጮልቃ በድብቅ በተመሰጠ ስሜት እያየችሽ ነበረ። ግን ወደ ወይዘሮ ሱንያ እንደሄደች ስነግርሽ እጅግ ደንግጣ ነበረ። ኩሽና ማን ነበር ያለው? አሁን እኮ የሆነ ሰው ሲገባ ይቻለው ብላኛለች። ይህ የሆነ የተደገሰ ድግስ ነበረ እማዬ። በእርግጥ ለአንቺ ሊሆን ይችላል። ሜርሲን አንቺን ከመጉዳት ወደ ኋላ አትልም። ግን የአንቺን ጽዋ ጄሪ ጠጣችልሽ በማለት ከተመካከሩ ሚስጥሩ ባንዴ ይፋ ይሆናል ማለት ነው። ሜርሲን አሁን በጣም ትደነግጣለች። አንደኛ ዛህራ ቤት የለችም። ሲቀጥል ቤሊል ከፎቅ ነው ስትመጣ የነበረችው። ይህንን ውሃ ማን መርዞ አስቀመጠው? ማንስ እንዲህ ሊያደርገው ቻለ የሚለው በጣም አጠራጣሪ ነው። ውድና የተከበራችሁ ቤተሰቦቼ አቶ አምናን አሁን ከፈተና ላይ ፈተና፣ ከረመጥ ላይ ረመጥ፣ ከጭንቀት ላይ ጭንቀት ሆኖበታል። ይህም አክስቴ የእናቴ ምትክ የሚላት ሞርዚና በብደት ጎዳና ላይ ሄዳለች። ሜርሲን ደግሞ እሱን ለማጥፋት፣ ንብረቱን ለመቀማት፣ ሀብቱን ለመቆጣጠር፣ የቤቱ ቁንጮ ለመሆን የምታደርገው ጥረት ሚስጥሯን እትዬ ዛህራ ብታውቅባትም እትዬ ዛህራ ለማጥፋት የምትሄደው እርምጃ የጄሪን ሕይወት ሊቀጥፈው ነው። ያረገዘችውን ልጅ አስወርዶ ሕይወቷን አደጋ ውስጥ ከቶታል። አምናን በአክስቴ ተወግቼ ከሆስፒታል አገግሜ ከመውጣቴ ድርጅቴ ከሱ አገኘሁት፣ ወደ ቤት ስመለስ ልጄ ሞቶ አገኘሁት። ቆይ ምን አይነት መዓት ነው የመጣብኝ በማለት የበለጠ ስትረስ ውስጥ ነው የሚገባው። ትልቁ ጉዳይ አሁን ሁሉም የሚያውቀው ሚስጥር ቢናገር መልካም ነው። አደራዳም ላይ የምናውቃት እንግዲህ ቃል እዚህ ላይ ተቀላቅላለች። በጣም በሚገርም ብቃት የአቶ አምናን ደጋፊ የአቶ አምናን ጠበቃ ሁና ነው እየቀረበችው። ድርጅቱ የሚከስርበት ምክንያት እንግዲህ እያለች ስልኩን እያጣራች ትክክለኛ የምንጩን የጆሮ ጠቢውን ምንጭ ለአቶ አምናን ለመንገድ እየጣረች ነው። አቶ አምናንም በዚህ ጭንቀት ውስጥ ወደ ቤት ሲመለስ የልጄ እናት ለልጄ ሲል ነው የምታገሳት እንጂ ወድጃት ፈቅጃት አፍቅሬያት አይደለም። ቤሊል አንቺ ብቻ ነሽ እኔ ብቻ። እኔ ሌላ ሰው ቢሆንም ከጊዜ በኋላ ልጄን ተቀብዬ እሷ ትሸኛታለች የሚለው አምናን ልጁንም ሳያይ እቅፍ ውስጥ ሳያስገባው የአባትነት ጣዕሙን ሳያውቀው ልጁ ውሃ እንደሆነ ቀርቶበታል። ይህ ኬዝን ግን የበለጠ ስትረስ ይከታቸዋል። እንደተመረዘች እና የተመረዘ ውሃ እንደጠጣች የተመረዘ ፈሳሽ ነገር እንደወሰደች ሲነገር ቆይ ይሄን ማን ሊያደርገው ቻለ? በድንገት ከደረጃ ላይ ስትወርድ ነው ወድቃ ያገኘናት። ይህ ደግሞ በአንዴ መውደቅ ልጁ አይወርድም። የተመረዘ ከሆነ የጠጣችው ነገርን ጠጥታ ከጨረሰች በኋላ ወይ ስትወርድ ወይ ስትወጣ ድንገት ወድቃ ነው የሚለው ነገር ነው። ዶክተሮቹ ግን ወይዘሮ ሜርሲን አድበስብሳ እንዲቀር ካላረገችው በስተቀር በትክክል እንደተመረዘች እና አደገኛ የተመረዘ መድኃኒት እንደወሰደች ያሳያል። ይህ ከድርጅቴ እስከ እናት ህይወቴ፣ ከእናት ህይወቴ እስከ ልጅ ህይወቴ ሁሉንም ያመሰቃቀለው የቅርብ የኔ ሰው ነው። ማን ነው በማለት እንግዲህ ማነፍነፍ ይጀምራል ማለት ነው። የዚህ መጨረሻ ምንድን ነው? እጅግ አጓጊና ልብ አንጠልጣይ። ሁላችንም በጉጉት እንጠብቀዋለን። ኦልሬዲ ጄሪ ልጇ ወርዶባታል።